እኛ ከመናነሳቸው ነገሮች በተጨማሪ በሆራ ፊንፊኔ ያለው ድባብ ምንድነው የሚመስለው ሚላውን ሚልኪያስ ይነግረናል። እንዴት አደርክ ሚልኪያስ? መረጃዎችን መቀጠል ትችላለህ። አመሰግናለሁ። እንግዲህ የ2018 የኢሬቻ በዓል እንግዲህ የሆራ ፊንፊኔ በድምቀት እየተከበረ ነው የሚገኘው። ምሽቱም በሙሉ እንግዲህ በተለያዩ ዝግጅቶች ወደ በዓሉ ለመታደም ወደ መስቀል አደባባይ ወይም ደግሞ ወደ ሆራ ፊንፊኔ የመጡ ወጣቶች እንዲሁም በሁሉም የእድሜ ክልል ውስጥ የሚገኙ በተለያዩ ዝግጅቶች ነበር እንግዲህ ሲያከብሩ የነበሩት። አሁን ከማለዳው የኢሬፈና ስነ ስርዓቱ ከተካሄደ በኋላ ደግሞ አሁንም ይህ እንደቀጠለ ነው የሚገኘው። እንግዲህ የ2018 የሆራ ፊንፊኔ የኢሬቻ በዓል ከወትሮ እጅግ በጣም ለየት ያለ የደመቀ ከፍተኛ የሆነ የህዝብ ቁጥር ወይም የበዓሉ ታዳሚ የተገኘበትን ስለመሆኑ እንግዲህ ስንመለከት ነው የቆየ ነው። ይህም በመሆኑ ታዲያ እስካሁን ድረስ ይህ የስነ ስርዓት ወይም የኢሬፈና ስነ ስርዓት እየተካሄደ ነው የሚገኘው። በዚህ የኢሬፈና የኢሬቻ በዓል ላይ እንግዲህ ከመጀመሪያውኑ የኢሬቻ በዓል ከአንድ ክልል ወጥቶ ወይም ከአንድ ማህበረሰብ ወጥቶ የመላው ኢትዮጵያውያን ሀብት ስለመሆኑ እየተነገረለት ነው የሚገኘው። እንዲሁም ደግሞ በዚህ በዓል ላይ የሚሳተፉት የበዓሉ ታዳሚዎች ከተለያዩ አካባቢዎች የሚመጡ ማለት ነው፣ ከተለያዩ የሀገሪቷ ክፍሎች የሚመጡ እንዲሁም ደግሞ ከውጭ ዓለማት የሚመጡ ዜጎች በዚህ በዓል ላይ የሚሳተፉ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱ ነው እንግዲህ ስንመለከት የነበረው ማለት ነው። ይህ እንግዲህ በራሱ የራሱ የሆነ በርካታ የሆኑ ጥቅሞች ይኖሩታል። አሁንም ደግሞ እኔ ከጎኔ ከሌላ ክልል ይህንን በዚህ በዓል ላይ ለመታደም የመጡ እንግዶች አሉ። ከነሱ ጋር ቆይታ እናደርጋለን። እስቲ የ2018 የሆራ ፊንፊኔን የኢሬቻ በዓልን ለመካፈል ወደ አዲስ አበባ ሲመጡ ምንድነው የተመለከቱት? የተሰማቸውን ስሜት ያካፍሉናል። ከኔ ጋር ቆይታ እንዲኖሩት ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እስቲ እንታወቅ። አመሰግናለሁ። ስሜ ጃጓ ገኘው ይባላል። የሲዳማ ብሔራዊ ክልላዊ መንግስት የባህል ቱሪዝምና ስፖርት ቢሮ ኃላፊ ነኝ። እጅግ አድርጌ አመሰግናለሁ። እንግዲህ እስቲ የ2018 የሆራ ፊንፊኔ የኢሬቻ በዓልን ለማክበር እዚህ አዲስ አበባ መጥታችሁ በዚህ በዓል ላይ የተካፈላችሁ ነው የምትገኙት። የዘንድሮውን የ2018 የኢሬቻ በዓልን እንዴት አግኝታችሁታል? በጣም አመሰግናለሁ። ኢሬቻን ከኦሮሞ ወንድም ህዝብ ጋር ሆነን ስናከብር እንደ ሲዳማ የመጀመሪያና አዲስ አይደለንም። ዘንድሮም ደግሞ እዚህ በዓሉን እያከበርን እንገኛለን። በሆራ ፊንፊኔ ላይ ነው የምንገኘው። በዓሉ ለመታዘብ እንደቻልነው በርካታ የህዝብ ቁጥር የታየበት እጅግ የደመቀ ሰላማዊ በዓል ሆኖ ነው ያገኘነው። ከዛም ባሻገር የአለባበስ ስርዓቱ፣ የአጋጌጡ፣ ጸጉር አሰራሩም የተለያዩ ህብረ ቀለማትን ማየት የቻልንበት ነው። ትልቅ ደስ የሚል ድባብ ያለበት መሆኑን ተገንዝቤያለሁ። ከዛ ባሻገር እንደምታወቀው ሀገራችን ኢትዮጵያ የብዝሃ ማንነት፣ ቋንቋ፣ ሃይማኖት፣ ታሪክ፣ እሴት ሀገር መሆኗ ይታወቃል። በኢሬቻ ክብረ በዓል ላይ እዚህ ያየነው ከተለያዩ አካባቢዎች እዚህ በዓሉን ለመታደም የተገኙ የብሔር ብሔረሰቦች የተለያየ ማንነት፣ ቋንቋ፣ ታሪክ፣ እሴት፣ አለባበስ፣ አጋጌጥ፣ ስርዓት ያላቸው እዚህ ተገኝተዋልና ይሄ ደግሞ ሀገራዊ አንድነቱን ለማጠናከር ከዛም አለፍ ሲል ህዝብ ለህዝብ ያለውን ትስስርን ለማጠናከርና የባህል ልውውጥ አንዱ የሌላውን እንዲያውቅ እንዲያከብር የልብ ህዝቦች እንዲገናኙ ለማድረግ አቅም ያለው ሆኖ ነው ያገኘነው። ከፍ ስናደርገው ደግሞ ሀገሪቱ የያዘችው የብልጽግናና የሰላም ጉዞ አለ። ያንን ለማረጋገጥ ያንን እውን ለማድረግ እነዚህ ክብረ በዓላት ትልቅ ፋይዳ አላቸው ብዬ ወስዳለሁ። ኢሬቻ ከነዛ ውስጥ እንግዲህ ከሚጠበቁት ግዙፍ ክብረ በዓል ነው። በሀገራችን ኢትዮጵያ መዲና ነው አሁን እየተከበረ ያለውና ፋይዳው ከፍ ያለ ነው። ይሄ ከባህላዊ እሴትነቱም ባሻገር ለቱሪስት መስህብነትም መጠቀም የምንችልባቸው እድሎች አሉ። ለምሳሌ እነዚህ ትልልቅ ክብረ በዓላት ኢሬቻ፣ እኛ ሲዳማ አካባቢ ያለው የፊቼ ጨምበላላ በዓል፣ በደቡባዊ ሀገራችን ክፍሎች የብሔር ብሔረሰቦች የዘመን መለወጫ በዓል የየራሳቸው ቀለም አላቸውና እነዚያን በማስተዋወቅ በማቀድ ከውጭም ቱሪስቶች ወደዚች ሀገር መጥተው መጎብኘት እንዲችሉ እንደ ትልልቅ ካርኒቫሎች አድርጎ መጠቀም የሚቻልባቸው እድሎች አሉ። ለምሳሌ በሀገራችን ገበታ ለሀገር እየተባሉ የተሰሩ ትልልቅ ሪዞርቶች አሉ። ከዛ ባልተናነሰ መልኩ እነዚህ ባህላዊ ክብረ በዓላትም እንደ አንድ ትልቅ መዳረሻ አድርገን መጠቀም
እንችላለን። ለኢኮኖሚውም ለገበውም ትልቅ ፋይዳ አለው። ለምሳሌ ወደዚህ የመጣው በብዙ በመቶ ሺዎች የሚቆጠሩ ታዳሚዎች ወደዚህ ገብተዋል። ስለዚህ የሆቴልና የቱሪስት አገልግሎት ሰጪ ተቋማትን ገቢያቸውን ለማነቃቃት እድልን የሚፈጥር ነው። ከዛ ደግሞ ገቢም ሲያገኝ ለመንግስት ግብር ይከፍላል። ይህ ትልቅ እድል ነው፣ የስራ እድል መፍጠሪያም ነው። ይህን ደግሞ አቀናጅቶ መጠቀም በየደረጃ ከተሰጠው ከባህልና ቱሪዝም ተቋማት ድርሻ ይሆናል የሚል ሀሳብ አለኝ። ሌላኛው የምናነሳው ለምሳሌ ባህላዊ አልባሳቶችም እንደ ትልቅ ጠቀሜታ መውሰድ እንችላለን። ከድምቀት ባለፈ ማለት ገንዘብ ተከፍሎባቸዋል፣ ወጪ ወጥቶባቸዋል። ስለዚህ በዚህ ዘርፍ የተሰማሩ በባህል አልባሳት ኢንዱስትሪ ዘርፍ የተሰማሩ ኢንተርፕራይዞች፣ የግል ዘርፎች ከዚህ መጠቀም የሚችሉበት እድል አለና ይሄ ጠቀሜታው ከፍ ያለ ነው። ይሄ ደግሞ ምንድነው የስራ እድል መፍጠሪያም ነው። ከቱሪስት የሚገኘውን ገቢ ደግሞ ከፍ ለማድረግ ፋይዳው እጅግ የጎላ ነው ብዬ ወስዳለሁና ዘርፈ ብዙ ጠቀሜታ ጥቅሞችን ማንሳት የምንችልባቸው እድሎች አሉ። ሀገራችን ለምሳሌ አንዳንድ አካባቢዎች ለምሳሌ የሰላም እጦት የሚታይባቸው አካባቢዎችም አሉ። ያንን ደግሞ በእነዚህ በህዝብ ለህዝብ ያለውን ትስስር በማጠናከር ባህላዊ ግንኙነቶችን ከፍ በማድረግ ህዝቡ የሰላም ዘብ እንዲሆን ማድረግ የሚችልባቸው እድሎች አሉና ፋይዳቸው በጣም ከፍ ያለ ነው። እዚህ ሆነን በዓሉን በማክበራችን እኛም እንደ ሲዳማ ልዑክ በጣም ደስተኞች ነን። እዚህ ጋር አድርጌ አመሰግናለሁ። መልካም በዓል ይሁንላችሁ። በጣም አድርጌ አመሰግናለሁ። እንግዲህ የኢሬቻ በዓል በእንዲህ አይነት መልኩ እየተገበረ ነው የሚገኘው። በተለይም የ2018 እንግዲህ በብዙ ነገሩ ከዚህ በፊት ከነበሩት እጅግ በጣም ለየት ባለ ሁኔታ በደመቀ የህዝቦች ውበት የታየበት የሀገር ከፍታ የታየበት ሆኖ ለማየት ችለናል ማለት ነው። ይህ የበዓሉ ስነ ስርዓት እንግዲህ አሁንም እንደቀጠለ ነው። በርካታ ቁጥር ያለው ሰው አሁንም በዚህ አካባቢ ላይ እየተንቀሳቀሰ በተለያዩ ጭፈራዎች በተለያዩ በሚያዝናኑ ነገሮች አካባቢውን በዓሉን እያደመቀ ይገኛል ማለት ነው።